ጾሙ ትንሽ ለፈተነንና ለከበደን ማጽናኛ እንዲሆነን የጾምን ስነ ልቡናዊ፣ አይምሮአዊ፣ አካላዊና መንፈሳዊ ጥቅሞችን በተወሰነ መልኩ ልንገራችሁ። ራሳችንን መግዛት ላቃተን፣ ከልማድ ኃጢአት መውጣት ላቃተን ሰዎች ጾም ጥሩ የሚሆነው ለምንድነው? የሂዩማኒስቲክ ባለሙያዎች ወይም ደግሞ ቢሄቪየራል ሳይንስ ባለሙያዎች የስነ ልቡና የመጨረሻው ጥጉ ራስን መግዛት ነው ብለው ይናገራሉ። በቤተክርስቲያናችን ቅዱስ ዮሐንስ አፈወርቅ የተባለ ሊቅ ዓለምን ከሚያስተዳድርና ከሚገዛ ሰው ራሱን የሚገዛ ሰው የበለጠ ነው ብሎ ይናገራል። የጾም ትልቁ ስነ ልቡናዊ ጥቅም ምንድነው? ራሳችንን መግዛትን፣ ኖ ማለትን፣ አይሆንም ማለትን እንለማመዳለን። ምክንያቱም እንደምታውቁት እኛ ክርስቲያኖች ስንጾም የምንጾመው ምግብ አተን አይደለም፣ ወይም ደግሞ ሴቭ ለማድረግ አይደለም። የምንጾምበት ምክንያት ሰውነታችን እየፈለገ ምግብ እያስፈልገው እየራበን ኖ ማለትን፣ አይሆንም ማለትን፣ አልሰጥም ማለትን እናለማምደዋለን። ስለዚህ ሰውነታችን የማንፈልገውን ነገር እንዳናደርግ የምንፈልገውን ነገር እንድናደርግ እያዘዝነው ነው ማለት ነው። ምክንያቱም ስንጾም ይርበናል፣ ሰውነታችን ምግብ ያስፈልገዋል። አይሆንም ባለን ጊዜ ራስን መግዛትን ሰውነታችን እናለማምደዋለን። በጣም አይታችሁ ከሆነ ኃጢአት፣ በተለይ ልማድ የሆነብን ኃጢአት ማሸነፍ ያቃተን ለምንድን ነው? ራሳችን መግዛት አንችልም፣ ኖ ማለት አንችልም፣ ራሳችን መቆጣጠር አንችልም። ምን ባንነው ካደረግነው በኋላ ከፈጸምነው በኋላ ነው ያንን ነገር ካደረግነው በኋላ እንዲህ ምን ሆኜ ነው እንደዚህ ያደረግ ብለን የምንባን ነው። ያ ማለት ምን ማለት ነው? ራሳችን መግዛት አቅቶናል ማለት ነው። ጾም ትልቁ የሚጠቅመንና የሚያለማምደን ነገር ሰውነታችንን፣ አእምሯችንን፣ ራሳችንን አይሆንም ማለት እናለማምደዋለን። እንደምታውቁት ጾም ማለት ትርጉሙ ራሱ ከተወሰኑ ምግቦች ለተወሰነ ጊዜ ሆን ብሎና አቅዶ መከልከል ማለት ነው። እዚህ ሰውነታችንን ኖ ማለትን እናለማምደዋለን። ደስታን ማዘግየትን፣ ጠብቆ ታግሶ ስራ ሰርቶ ውጤት ማግኘትን ሰውነታችን፣ አእምሯችን ይለማመዳል ማለት ነው። የጾም ትልቁ ጥቅም መንፈሳዊ ጥቅም ብቻ አይደለም፣ ስነ ልቦናዊ ጥቅምም አለ። ሌላው ጾም በጣም ዲስትራክሽን በሆነ በዚህ ጊዜና በዚህ ሰዓት ፎከስድ ለመሆንና አንድ ነገር ላይ ትኩረትን ለማድረግ በጣም ይጠቅማል። እንዴት ካላችሁ ሰውነታችን ምግብ በበላን ጊዜ፣ በተለይ አብዝተን በበላን ጊዜ የሰውነታችን ኢነርጂ በሙሉ ምግብ ወደ መፍጨትና ምግብ ለመፍጨት ነው የሚሆነው። ጾማችን በሆነ ሰዓት፣ ሆዳችን ባዶ በሆነ ሰዓት ግን የሰውነታችን ኢነርጂ ተሰብስቦ ወደ አይምሯችን ነው የሚሄደው። ስለዚህ በጾም ወቅት የማሰብ ሌቨላችን ከፍ ይላል፣ አስተሳሰብ ሌቨላችን ከፍ ይላል፣ ትኩረት ማድረግ እንችላለን ማለት ነው። ለዚህ ነው ብዙ ጊዜ አሁን ሳይንስ እየደገፈ ነው፣ እየመከረ ነው። ቁርሳችሁን ብትዘሉ ጥሩ ነው ተብሎ ሪኮመንድ ይደረጋል። ጠዋት ላይ ፕሮዳክቲቭ ለመሆንና በጣም ፎከስድ ለመሆን ጥሩ ነው ይባላልና ጠዋት ላይ ግን በጣም ሆድ የሚሞላ ነገር ምናምን የበላ ሰው ቀኑ በጣም ሊከብደው ይችላል። ይሄ ምክንያት ምንድነው? ያ ኢነርጂው ምግብ ለመፍጨት ስለሚውል ነው። የሚጾም ሰው ግን የአስተሳሰብ ሌቭሉ ከፍ ያለ ነው። አይታችኋቸው ከሆነ አባቶቻችን መነኮሳት፣ እንዲህ ያሉ አባቶች በጣም ጥልቅ የሆነ የማሰብ ችሎታ፣ ጥልቅ የሆነ የአርምሞ ችሎታ፣ ጥልቅ የሆነ የንግግር ችሎታ አላቸው። ያ ከምን የመጣ ነው ካላችሁ ከጾም የመጣ ነው። እሱ ብቻ አይደለም፣ ጾም በጣም ብዙ ጥቅሞች አሉት። እንደምታውቁት አብዛኛው በሽታ በዚህ ዘመን የሚመጣው ከምግብ ነው። በመጀመሪያ ኃጢአትም የመጣው በምግብ ምክንያት ነው። ከዛ በኋላ በኖ ዘመን የነበሩ ሰዎች በኃጢአትና በምግብ ምክንያት እድሜ እየተቀነሰ መጥቷልና አይታችሁ ከሆነ በጣም የሚጾሙ ሰዎች አባቶች፣ ካህናት፣ መነኮሳት ረጅም እድሜ ነው የሚኖሩት። ስለዚህ የሚጾም ሰው ረጅም እድሜ ይኖራል። ያ የሚሆንበት ምክንያት ምንድነው? ጤነኛ ነው የሚሆነው፣ ሰውነቱ ጤነኛ ነው የሚሆነው፣ አካሉ ጤነኛ ነው የሚሆነውና ጾም እድሜን ያስረዝማል። ጾም መንፈሳዊ ጥቅሞች ብቻ አይደለም ያሉት፣ እድሜንም ያስረዝማል። እሱ ብቻ አይደለም፣ ለሰውነታችንም ለአካላችንም በጣም ብዙ ጥቅሞች አሉት። ጾም ሰውነታችን አላስፈላጊ የሆኑ ነገሮችን የሚያስወግደው በጾም ወቅት ነው። ሴሎች ትራንስፎርም የሚደረጉበት፣ አላስፈላጊ የሆኑ ፋቶች የሚወገዱበት ሰዓት ነው የጾም ወቅት ማለት። ለዚህ ነው በጣም አብዝቶ የሚመገብ ሰው ያ ምግቡ ላሊቱን ይጫነዋል፣ ጉበቱን ይጫነዋል፣ ሰውነቱ በጣም ይከብደዋል። በዛ ምክንያት ብዙ በሽታዎች ይመጣሉ እና ጾም አላስፈላጊ የሆኑ ፋቶች፣ አላስፈላጊ የሆኑ ነገሮች ከሰውነታችን የሚወጡበትና የሚወገዱበት በጣም ጤነኛ የምንሆንበት ጊዜ ነው። እሱ ብቻ አይደለም፣ ለሰውነታችን ጥንካሬንም ይሰጠናል ጾም። ምክንያቱም ጂም የሚሰሩ ሰዎች አሁን አይታችሁ ሆነ ሰውነታቸውን ቢውልድ የሚያደርጉት ወይም መስል ቢውልድ የሚያደርጉት በመፈተን ነው። መስላቸውን በመፈተን ነው። ሰውነት በተፈጥሮ መፈተን ይፈልጋል። በጣም በተፈተነ ቁጥር ያ መስል እያደገ ይመጣል ነው የሚባለው እና ጾም ሰውነትን ምን ያለማምደዋል? መፈተንን፣ መራብን ያለማምደዋል። ስለዚህ ሰውነታችን ያንን ፈተና እየለመደ በመጣ ጊዜ ጥንካሬን ቢውልድ ያደርጋል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በደከምኩ ጊዜ የበረታው ነኝ ብሎ የተናገረው። በጾም ውስጥ መበርታት አለ፣ በጾም ውስጥ ጥንካሬ አለና መንፈሳዊ ጥቅሞች ብቻ አይደሉም፣ አካላዊ፣ ስነ ልቡናዊ፣ አይምሮአዊ ጥቅሞች አሉት ጾም። ለዚህ ነው ቤተክርስቲያናችን ጾምን እንድንጾም የምትነግረን። በቤተክርስቲያናችን ዓመቱ አብዛኛው ጊዜ ጾም ነው። ምክንያቱም ጤና የምናገኝበት ስለሆነ ነው። ለነፍሳችን ደግሞ ቅዱስ ያሬድ የቤተክርስቲያናችን ታላቁ ሊቅ እንደተናገረው
የምንለው ማለ ጸሎት የጸሎት እናት ናት። ጸሎት ላይ የምንበረታበት ጊዜ ነው። አርምሞ ዝም የምንልበት ጊዜ ነው። እንባን የምናመነጭበት ከእግዚአብሔር ጋር በጣም የምንቀርብበትና የምንገናኝበት ርህራሄን የምናገኝበትም ጊዜ ነው። ምክንያቱም ሰው ሲጾም ይርበዋል፣ ሲርበው ይደክመዋል፣ ሲደክመው ደካማ መሆኑንና የእግዚአብሔርን ቸርነት ያስባል። እሱ ብቻ አይደለም፣ ሲርበው የተራቡትን ሰዎች የተቸገሩትን ሰዎች ማሰብ ይጀምራል። ስለዚህ ወደ ጽድቅ ትመራለች ማለት ወደ ርህራሄ ወደ ምጽዋት የምታደርስ ናት ጾምና በጣም ብዙ መንፈሳዊ ጥቅሞች አሉት። መልአክ ወደ መሆን የምናድግበት። እንደምታውቁት መላእክት አይበሉም። ስለዚህ የማይበላ ሰው ጾምን የሚለማመድ የሚጾም ሰው ወደ መላክነት እያደገ የሚመጣ ሰው። ዝም ብሎ የሚበላ ሰው ደግሞ ዝም ብሎ ያለማቋረጥ የሚበሉት እንስሳት ናቸውና እንስሳትን እየመሰለ ነው የሚመጣውና መልአክ ወደ መሆን የምናድግበት ለሰውነታችን፣ ለአእምሯችን፣ ለስነ ልቡናችን፣ ለነፍሳችን ለሁሉ የሚጠቅም ነውና ጾሙን እንግዲህ ለከበደን ሰዎች ነው ይሄንን ቪዲዮ የሰራሁት። ይሄንን አብይ ጾም እንደምንም ብለን እየበረታን ራሳችን ጾም እንድናለማምደው አደራ ለማለት ነው። እግዚአብሔር አምላካችን ጾመን እንድንጠቀም ጾሙ ለማበርከት በቸርነቱ ሁላችንም ይርዳን። ይቆየን። ስብሐት ለእግዚአብሔር።